ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የመጋቢት 11 ቀን 2017 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች አሁን ይደመጣሉ። በያላችሁበት አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለአንድ ዓመት ሊራዘም እንደሚችል ጠቅላይ ሚኒስትሩ ጥቆማ ሰጡ። የትግራይ ክልል ጊዜያዊ አስተዳደር የተቋቋመበት ሕግ ተሻሽሎ የስልጣን ጊዜው ለተጨማሪ አንድ ዓመት ሊራዘም እንደሚችል ጠቅላይ ሚኒስትር አብይ አህመድ ጥቆማ ሰጥተዋል። የጊዜያዊ አስተዳደሩ ስራ ከገመገመ በኋላም በግለሰቦች ደረጃ ለውጥ ሊካሄድ እንደሚችልም ጠቁመዋል። ጠቅላይ ሚኒስትሩ ይህንን ያሉት የትግራይ ጉዳይ ወቅታዊ የፖለቲካ ሁኔታን በተመለከተ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ላይ ነው። በዚህ ወቅት ምላሻቸው የትግራይ ክልል በአሁኑ ወቅት እየመራ የሚገኘው ጊዜያዊ አስተዳደር የተሰጠው የ2 ዓመት ጊዜ ማለቁንም አመላክተዋል። የጊዜያዊ አስተዳደሩን የስልጣን ጊዜ ለማራዘም የፕሪቶሪያውን ስምምነት በሚያከብር መንገድ የህግ ማሻሻያ እንደሚያስፈልግም ለፓርላማ አባላቱ አስረድተዋል። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9 2015 ዓ.ም ነበረ። በትግራይ በአሁኑ ወቅት ያለው ሁኔታም በቅርቡ እንደሚገመገም የተናገሩት ጠቅላይ ሚኒስትሩ አብይ ከዚህ በኋላ ጊዜያዊ አስተዳደሩ የተቋቋመበትን ህግ ወደ ማሻሻል እንደሚገባ አስረድተዋል። ይህንን ለማድረግ ከአቶ ጌታቸው ጋር እንደዚሁም ከሌተናል ጀነራል ታደሰ ወረደና ከሌተናል ጀነራል ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ሲያካሂዱ መቆየታቸውንም ገልጸዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቅሙበት መርህ እንወያይ የሚለው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው፣ ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ እቅድ አይደለም ሲሉም ተናግረዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብለዋል። የባህር በር ጥያቄ ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር አብይም የዓለም አቀፍ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል መሆኑንም ገልጸዋል። ኢትዮጵያ አሁን ያላት የመጠባበቂያ ገንዘብ በታሪኳ ይዛው አታውቅም ሲሉ ጠቅላይ ሚኒስትሩ ተናገሩ። ኢትዮጵያ ባለፉት የ100 ዓመታት ታሪክም ውስጥም እንዳሁን መጠባበቂያ ወይም ሪዘርቭ ገንዘብ ይዛ አታውቅም ብለዋል ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በተወካዮች ምክር ቤት በነበራቸው ቆይታ። ጠቅላይ ሚኒስትሩ ማክሮ ኢኮኖሚ በኋላ በነበራት ድርድር በዕዳ ሽግሽግ 3.5 ቢሊዮን ዶላር ገደማ ዕዳ ሽግሽግ ማግኘቷም ተናግረዋል። ባለፈው 8 ወር በአለፈው 8 ወር ብቻም ከ564 ቢሊዮን ብር ገቢ ተደርጓል ያሉት ጠቅላይ ሚኒስትሩም ይሁን እንጂ ሰፋፊ ድጎማዎችና የደሞዝ ጭማሪ በማድረጋችን ወጪያችን ከገቢያችን በልጧልን ብለዋል። የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩም ከዚህ ቀደም በ2011 ዓ.ም ኢትዮጵያ በነበራት ወይም መጠባበቂያ ያሆኑ በእጥፍ ሆኗልን ብለዋል። ባለፉት ዘመናት ጀምረን ለማንጨረሳቸው ፕሮጀክቶች የተበደርነውን ብድር አግባብ አይደለም በሚል የዕዳ ሽግሽግ ማድረጋችንም አይዘነጋም ብለዋል። በሚቀጥሉ 6 ወራት የህዳሴ ግድብን ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትሩ ተናገሩ። በሚቀጥሉ 6 ወራት የታላቁን የኢትዮጵያ ህዳሴ ግድብ ሪቫን እንቆርጣለን ሲሉም ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ገልጿል። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት ለተነሱላቸው የተለያዩ ጥያቄዎችን ምላሽና ማብራሪያም ሰጥቷል። በምላሻቸውም የህዳሴ ግድብ በሁሉም ኢትዮጵያውያን ትብብር ያለምንም ብድር እየተከናወነ የሚገኝ ፕሮጀክት መሆኑን አንስተዋል። በሚቀጥሉ 6 ወራት የታላቁን የኢትዮጵያ ህዳሴ ግድብ ሪቫን እንቆርጣለን ሲሉ አረጋግጠዋል። የህዳሴ ግድቡ የመሰረት ድንጋይ ከጣለበትና የግንባታ ስራው ከተጀመረ 15 ዓመት ሊሞላው ጥቂት ቀናት ብቻ ቀርተውታል። በጌዲዮ ዞን ያለ መንጃ ፍቃድ በማሽከርከር የ2 ሰዎች ህይወት እንዲያልፍና የአካል ጉዳት እንዲደርስ ያደረጉ የወረዳ አስተዳዳሪ በገደብ ቅጣት ተለቀቁም። በደቡብ ኢትዮጵያ ክልል ጌዲዮ ዞን ያለመንጃ ፍቃድ እያሽከረከሩ ሰርግ ላይ የነበሩ 2 የአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ የአካል ጉዳት ያደረሱት የይርጋ ጨፌ ወረዳ አስተዳዳሪ በገደብ ቅጣት መለቀቃቸውም አነጋጋሪ ሆኗል።
አደጋው የደረሰው በዞኑ ይርጋ ጨፌ ወረዳ ሀፎርሳ ወራቤ በተባለ ቀበሌ ታህሳስ 13 ቀን 2017 ዓ.ም ለልምምድ ብለው ያለመንጃ ፍቃድ የመንግስት ተሽከርካሪ እያሽከረከሩ በነበረበት የወረዳው ዋና አስተዳዳሪ አቶ ተስፋዬ ሚጁ መሆኑን የሟች ቤተሰብና የጌዲዮ ዞን ፍትህ መምሪያ ለቢቢሲ ተናግረዋል። በተሽከርካሪ አደጋ የሶስት ልጆች እናት የሆኑት ወይዘሮ ገነት ንጉጆ የተባሉ ባለቤታቸውና ወይዘሮ አዲኮ ዲቃንዶላ የተባሉ እናታቸው የሞቱባቸው አቶ ኩራባቸው ወሮማ ላያቸው ላይ ነው የወጣው በማለት ስለ አደጋውም ተናግረዋል። በወረዳው በአሽከርካሪነት የተቀጠሩ አንድ ሰራተኛ አስተዳዳሪው ለልምምድ ብለው ጋቢና ሹፌራ በወረዳው በአሽከርካሪነት የተቀጠሩት አንድ ሰራተኛ አስተዳዳሪው ለልምምድ ብለው ጋቢና ሹፌራቸውን አስቀምጠው ለማሽከርከር እንደወጡ የተናገሩም ሲሆን ተሽከርካሪው ሰርግ ላይ ድንኳን ውስጥ የነበሩ እድምተኞች ውስጥ ዘሎ ነው የገባውም ብለዋል። ተከሳሹ 8 ዓመት እንደተፈረደባቸው የሚናገሩ የሟች ቤተሰቦች ነገር ግን ስለመለቀቃቸው ከሰዎች እንደሰሙም ለቢቢሲ ገልጸዋል። አድማጮች የመጋቢት 11 ቀን 2017 ዓ.ም የኢትዮጵያ ድምፅ ዜናዎች አሁንም ወደ እናንተ መድረሳቸውን ቀጥሏል። ከውጭ ወደ ተሰሙ ዜናዎቻችን አልፈናል። የሱዳን ብሔራዊ ጦር ካርቱም የሚገኘው ፕሬዝዳንታዊ ቤተ መንግስት ለመቆጣጠር መቃረቡን አስታወቀ። ብሔራዊ ጦሩ ከፈጥኖ ደራሽ ኃይሉ ጋር ለ2 ዓመት ገደማ ባደረጋቸው ውጊያዎች አንድ እርምጃ የተራመደበትን እድል መቀናጀቱን የሀገሪቱ ብሔራዊ ቴሌቪዥን ጣቢያን ጠቅሶ ሮይተርስ ዘግቧል። በፈረንጆቹ 2023 በተቀሰቀሰው የእርስ በርስ ጦርነት የፈጥኖ ደራሽ ኃይሉ ወይም RSF በአጭር ጊዜ ውስጥ ነበር መዲናዋ ካርቱምን ጨምሮ አብዛኛውን የሱዳን አካባቢዎች በቁጥጥር ስር ያዋለው። ከቅርብ ወራት ወዲህ በነበሩ ጦርነቶች ግን የብሔራዊ ጦሩ በለስ እየቀናው ነው ያለው ዘገባው በናይል ወንዝ ዳርቻ የሚገኘውን የሀገሪቱ ብሔራዊ ቤተመንግስትን ጨምሮ አብዛኛውን የካርቱም ክፍል ለመቆጣጠር ብርቱ ውጊያ እያደረገ ይገኛልን ብለዋል። በቅርቡ በሱዳን የትዩ መንግስት ለመመስረት ያወጀው የፈጥኖ ደራሽ ኃይል ቡድኑ መንትያዋን የኦምዱርማን ከተማን ጨምሮ በካርቱም ያለውን ይዞታውን ላለማስለቀቅ ብርቱ ፍልሚያ ከማድረግ ባሻገር በዳርፉር የሚገኘውን የአልፋሽር ከተማ ከብሔራዊ ጦር ኃይሉ እጅ ለመንጠቅ እየተዋጋ እንደሚገኝ ዘገባው አመላክቷል። ብሔራዊ ጦሩ መዲናዋ ካርቱምን መቆጣጠር በማዕከላዊ የሀገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚና ይኖረዋልም ተብሏል። የሶማሌላንድ ውጭ ጉዳይ ሚኒስትር አብዱራህማን አደን ሶማሌላንድ የጋዛ ፍልስጤማውያንን ተቀብላ ከማስፈር ዙሪያ ለመወያየት በሯን ዝግ እንዳላደረገች መናገራቸውን የእስራኤል ጋዜጦች ዘግበዋል። አደን አሜሪካ ለሶማሌላንድ የሀገርነት እውቅና ከሰጠች የግዛቲቱ መንግስት ከአሜሪካ ጋር በማናቸውም ጉዳይ ዙሪያ ለመነጋገር ዝግጁ መሆኑን እንደጠቆሙ ዘገባዎች ጠቅሰዋል። ውጭ ጉዳይ ሚኒስትሩ ከሶማሌላንድ ጋር በማንኛውም ጉዳይ ዙሪያ ውይይት ማድረግ የሚፈልጉ ሀገራት በቅድሚያ በሀርጌሳ የዲፕሎማቲክ ቢሮ መክፈት እንዳለባቸውም ጠቁመዋልም ተብሏል። ሶማሌላንድ የጋዛ ፍልስጤማውያን በግዛቷ በማስፈር ዙሪያ ከአሜሪካም ሆነ ከእስራኤል ጋር ምንም አይነት ግንኙነት እንዳላደረገች ባለፈው ሳምንት ማስታወቋም አይዘነጋም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 11 ቀን 2017 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስሉ ነበር። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።